ብዙዎቹ በእንትን ነው በስሜት ነው የሚከተሉ ለሆነ ሰዎች ወገን ወግነ ሰው ስትለጥፍና ሰው ስትሳደብ እኔ አልተሳደብኩም። እዚህ ጋር ሰው ሲሰደብ እንትን አለልም። ስማ ሰው ሲሰደብ ደስ የሚለው ሰው የለም። ተሳድቤም አላውቅም። እኔ የሰደብኩት ሰው አለ። አሁን ለምሳሌ ማንን ነው የተሳደብኩት? 240 ሰው እዚህ መጥቶ ላይቭ ላይ የሚያይቅ ፖዚቲቭ ነገር ስለምታወራ አይደለም፣ ኔጌቲቭ ነው። ሀበሻ ደግሞ ኔጌቲቭ ነገር ይወዳል እኮ። ማንን ነው እኔ የተሳደብኩት? ማንን ነው የምትሳደበው? ለምሳሌ እኔ እኮ ችግራችሁ ምንድን ነው መሰለ? ዝም ብላችሁ ነው ምኞታችሁን እንትን የምትቀደሉት። የምትጠይቀውን መልስ። አሁን እኔ የተሳደብኩት ማንን እሳደባለሁ? ለምሳሌ ፖለቲካን ስራ እንትን ስራ። አሁን ወደ እምነትን እንምጣ። 65 ሰበከኝ መጽሐፍን ላከልኝ። እኔ የተሳደብኩት ማንን ነው? አሁን ኢየሱስ ክርስቶስ ሲሰደብ ሙስሊም ዝም ብሎ የሚያዳምጥ ይመስላል አንተ? አሁን ድንግል ማርያም ስትሰደብ ሙስሊም ዝም ብሎ የሚያዳምጥ ይመስላል አንተ? አሁን ደስተኛ ይመስላል እንዳንተ? ነብዩ መሐመድን ስትሳደቡ ክርስቲያን ደስተኛ እንደሚሆንላችሁ ድንግል ማርያምና ክርስቶስን ሲሰደቡ ሙስሊም ዝም ብሎ የሚያዳምጥ ይመስላል አንተ? ደስተኛ የሚሆን ይመስላል? አሁን በንግግር እየወገንክ ነው። መወገን እኮ እንደዛ ይመስልሃል ወይ? እንደዛ ይመስላችኋልና እንደዛ ይመስልሃል አንተ? አሁን ማን ነው የሚሰደበው? እንተ ሲጀመር 50% ላይ ሆነ መሀል ላይ ቆመር እንደምታወራው ገብቷል። ለማን ሳይድ እንደምትይዝ እኮ ለማን ነው? ለማን? እኔ ምኞትህን እኔ ባታለቅስ መልካም ነው። አላለቅስም። እኔ እንደዚህ አይነት እያለቀስክ ነው። ገብቷል። ለሙስሊሞች ነው የምትወግነው። ሙስሊሞቹ የሚወግንላቸው አያስፈልጋም። በቂ ናቸው። የፈለጉትን ነገር ማድረግ ይችላሉ። ስማ ልንገርህ፣ 1 ሚሊዮን ክርስቲያን ፊት አንድ ሙስሊም ይቆማል። ስማ የስነ ልቦና ሙሉነት፣ የመልስ ሙሉነት፣ ስማ የእውቀት በቂነት ለ1 ሚሊዮን ክርስቲያን አንድ ሙስሊም ቀጥ አድርጎ ይይዘዋል። ምንም እንትን አያስፈልግም። ሰው አያስፈልግም። አታልቅስ እኮ አታልቅስ። ስማ አንተ ምንድነው የማደርገው መሰለህ? እኔ የኔ ፖለቲካ ልንገራችሁ። ሙስሊም ነህ ስትለኝ በዛ ነው የምወጋህ። እኔ 666 ስትለኝ በዛ ነው የምወጋህ። እኔ ችግር የለብኝም። ገብቷል። ዝም ብለህ እኔ አሁን ስቃያቸውን ባትነግሩኝ መልካም ነገር ነው። እንደዚህ ነው ምን እንደዚህ ከሆነ ምናምን ብትለኝ የትም ቦታ ወስደህ ለጥፈኝ። ምን አይሁድሉም በኃይሉን እኮ በኃይሉን ለበኃይሉ ወግን፣ ለአይሁድ ለወግን፣ ለቡድሃ ለወግን፣ ለማን ለወግን? ስቃያችሁ እኮ ነው። እኔ ፍርሃታችሁን አትንገሩኝ፣ ስቃያችሁን አትንገሩኝ። ምንም ስቃይ ምናምን የለም። እኔ በስቃይ አንተ ቤት አልመጣም። አይ ተሰቃይተሃል እኮ። ስለምትሰቃይ እኮ ነው በየሰዓቱ የምትመላለሰው። ልክህን ለመንገር ነው የምመጣው። እሺ ንገረኝ። ንገረኝ። እሺ ፈቅጄልሃለሁ። ቀጥል። እምነትን ስበከኝ አንተ። አረገ ንገረኝ። አንዴ ልክህን ንገረን እንጂ ተው። ልክህን በመነጋገር ነው የምነግርህ። በመነጋገር እኮ ንገረኝ። ልክህን ንገረኝ። እሺ የነገርኩህ ነው። ስበከኝ። አረ ንገረኝ። ልክህን ልነግርህ ነው የመጣሁ አላልከኝም? ንገረኝ። እሺ ነገርኩህ ነው። ስበከኝ እምነትህን። እሺ በቃ ሚዩት አድርግ። እሺ ለተክልዬ ልጅ ከጎጃም በረሃ መጣ አንተ እንትን አትለውም። እሺ አረ ቀላል ትቀልዳላችሁ እንዴ? እኔ በጣም ነው የሚገርመኝ። ተው እንጂ ተው። ቆይ አረ ቆይ ሰው ሰላም እንበልበት እንዴ? እምነትን ስበከኝ። አትቀደዳ። ለምን ውረድ። ቆርቋዛ ያሲው እንዴት ነህ እንዴ? ያሲና እንዴ አንተ? ያሲና አንዴ ሰላምን በለውና ካንተ በላይ ያለ ትልቅ ሰው አለ። ስለዚህ እሱ ሰላምን በለው፣ ከዛ አንተ የፈለግከውን ትላለህ። ባቢሎን እንዴት ነህ? ትልቅ የለም ሁሉም ሁሉ እንዴት ነህ? አለን። ኧረ ለምን የለም አለ እንጂ ሁሉም ሰላም ነው አለን። እንዴት ነህ? ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። ልጁ የገባበትን ዓላማውን ስቶ ከአንተ ጋር ክርክር ወንጀልን የሚያስገቡ ቢሰብክ እኮ ይሻለው ነበረ።
የምን ሰጣ ገባ ነው እኔ ምን እንደሚያሰቃያቸው አላውቅም እኮ በጣም ነው የሚገርመኝ። እንዴ ብቻ ነዳጁን ዝም ብሎ በከንቱ አባከነ። ቀላል ሰብኮነ ቢሆን ኑሮ ምንማረው ነገር ካለ ልንማር እንችል ነበር። ምን ይደረግ ፉክክር ነው የገጠመው። እኛ እድል እንሰጣለን፣ እነሱ መጠቀም አልቻሉም። ምን እናድርግ ብለህ ነው ያሲው? እድሉን አግኝታችሁ እድሉን ካልተጠቀማችሁበት ምን ይደረግ እንግዲህ። በቃ ወርደሃል። ያታልቅስ፣ እኔ ላይ ያታልቅስ። እኔ ምንም አላረኩልህም። እኔ ምንም አላረኩም። ከገባው ጀምሬ አላናገርኩህም። ወረደብህ እንዴ? ቆይ እኔ በቃ እየዞረ ነው እንትን የሚለኝ እኮ በየቦታው ሲያገኘኝ እኔ ላይ ኮመንት ይጽፋል። በየቦታው እዚህም ቤት ትገባለህ ይለኛል። ቅድም ታች ኮመንት እየጻፍኩኝ እዚህ ቤትም ትመጣለህ አለ። አዎ አልኩት። ትገባለህ? አዎ እገባለሁ አልኩት። ከዛ እኔ ነኝ የላኩለት እንዲገባ ማለት ነው። አረ ጭራሽ ትጣላለህ አለኝ። እንደዛ አድርገህ ነው ያቃጠልከው? እሺ የት ሄደ? ያሲ ነኝ ብሎ ሲያወራ ነበር እኮ አንዱ ገብቶ ነበረ። የት ሄደ? እሺ አህዛቦች ካላችሁ መግባት ትችላላችሁ። እሺ ሴራና ሰላም ሴራና ያብ ሰላም አለው ባቢሎን እንዴት ነህ? ሰላም ነው አለው ሁሉ መልካም። የሳይ ክርስቲያን ኦርቶዶክስ ነህ? አዎ ነኝ። ምንድን ነው ተረጋጋ ማለት እንትን ለማለት ነው፣ ሀሳብ እንድንሰጥበት ነው። ሁሉ መልካም ነው። የሳው እኛ አባት አውቃቸዋለህ? አላውቃቸውም ማለት ከኔ ህይወት ጋር ምንም ያገናኘው የነሱ ህይወት ከኔ ህይወት ጋር ምንም ያገናኘው ነገር የለም። የኔ ክርስትና ላይ ምንም የሚፈጥረው ነገር የለም። ማለት ታሪካቸውን ሰምታል እንዴ? ምንም መስማት ነው ብቻ ሆኖ ማለት ነው። የሆነ አንተ ምንድን ነህ የምታምነው ነገር ምንድን ነው? አይ ስለ ሰውየው እንጨርስና ወደ እኔ እንመጣለን። ስለ አባትን ስለ እርሱ እንትን አንተ የተመሰረትክበትን ግራውንድ ንገረኝና አሁን ያለህበትን እናወራለን። ከዛ ማለት ፈረሰ። የተመሰረትኩበትማ ፈረሰ። አውቆ ማለት አሁን ያለህበት ማለት ነው። አሁን ያለሁበት 665 ነው። አሁን ያለሁበት 665 ነው። ምንድን ነው ቁጥር ነው። አሁን ስለ አባት እሺ ስለ አባታችን የሆነ እንትን እንበል። እኔ ስለ አባቴ ምንም አያገባኝም። እኔ ስለ አባቴ ብለህ አባቴ የወለደኝ ነው በመጀመሪያ ማለት ነው። እሺ እና ደግሞ ቤተክርስቲያንን የሚያገለግሉ አንድም በሚሊዮን የሚቆጠሩ ሀሪፍ አባቶች እንዳሉ አውቃለሁ። እና ግን ይሄ ሰውዬ የፈለገ ነገር ቢያደርግ እንዴት ማለት ነው? ምን አባቶች? መልካም አባቶች ቤተክርስቲያን የሚያገለግሉ አሪፍ አባቶች። እሺ በሚሊዮን የሚቆጠሩ አባቶች አሉ። እሺ የምንላሉ አሉ፣ ወንጌል ሰባኪ አሉ። አሁን ይሄ ሰውዬ እንደፈለገ ቢያደርግ አውቆ ቀጥል። አሁን ለምሳሌ ኦቨር ሲምፕሊፋይ ማድረግ አይችልም። በዚህ ሰውዬ ላይ ተመርኩዘ ሌሎቹን አባቶች ወይም ሌሎቹን ቤተክርስቲያን አገልጋዮች
መጭመቅ አችልም ጨምቃ እነሱ እንትን ማለት አችልም። በመጀመሪያ አልተናገርኩም እኮ እኔ የኦርቶዶክስ ቤተክርስቲያን ተናገርኩ። አሁን አልተናገርክም። መፍታቸው ነው እኮ ምን አገባ? ፐርሰናሊ አታክ ታዲያ እንደዚህ ማድረግ በጣም ተገቢ ነው ትላለህ? አላደረኩ ታዲያ አታክ አደረኳቸው እንዴ? አታክ አደረኳቸው? ባለ ሁለት ሚስት ምናምን ነገር እንትን እኔ አይደለሁም አታክ ያደረጓቸው ኦርቶዶክስ ቤተክርስቲያን ልጆች ነን የሚሉ ሰዎች ናቸው አታክ ያደረጓቸው። ይሄ ጽሁፉም ያስቀመጡት እነሱ ናቸው። እኔ ግን ሐሳቡን ቀይሬ እንደውም እኛ አባት መደነቅ አለባቸው። የሰው ልጅ ከበላና ከጠጣ ከስሜት ነፃ ሊሆን ስለማይችል የሰው ልጅ ተፈጥሯዊ ባህሪ ነው ያሳዩት እንጂ ምንም ያደረጉት ነገር የለም ብዬ ነው ስናገር የነበረው። በመጀመሪያ ሐሳቤን ልታዳምጥ ይገባ ነበር። አንተ ግን ምንድነው የራስህን እንትን ነው እያስቀመጥ ግምትህን ነው ስታወራ የነበረው። ገብቷል? ስለዚህ እኔ ደጋፊያቸው ነኝ። ገብቷል አባባሌ? ትክክል ነው። ተፈጥሯዊ ግዴታቸውን ነው እየተወጡ ያሉት። አንተንም እኔ አሁን ማለት የምፈልገው ነገር እኔ አሁን እንደኔ አመለካከት ቢኖርህ መልካም ነው ለእርሶ ማለት ነው። ገብቷል? አያገባኝም ማለት በጣም ከባድ ነው። ለምን ሲባል በጣም አታክ እየተደረጉ ስለሆነ ማለት ብዙ ነገር እየወረደባቸው ስለሆነ አይደል? እንዴት መሰለህ ባቢ፣ ሁሉም ነገር ሪስትሪክሽን ያለው ሁሉም ነገር በእንትን ሲሆን እንትን ይላል። አሁን ለምሳሌ ኔቸር ነው ብለህ ትችላለህ። አራውዛል ምናምን ኔቸር ነው አለ አይደል? አራውዛል ስሜት መግባት ምናምን ነገር ኔቸር ነው። ግን ሁሉም ነገር በልክ ነው የሚያምረው ማለት ሪስትሪክሽን ሊኖረው ይገባል። ኢንፋይናይትማ ከሆነ እኮ ስሜት ኢንፋይናይት ከሆነ እኮ አንተ ከአህያና ከውሻ በምን ተለየ? መንገድ ላይ መለጣጠፍ ምንድነው? ብትለጣጠፍ ኖርማል ነው እያልክ ነው እኮ እዚህ ጋር ማለት ነው እኮ። ስለዚህ ተሳስተዋል እያልክ ነው። ተቀጣበለ ተወሰርከው ማለት ነው። ስለዚህ አሮዛል ነው ኖርማል ነው። ፋይናይት መሆን አለበት ስሜት ገደብ ሊኖረው ይገባል እያልክ ነው አይደል? የስ እና ስለዚህ ተሳስተዋል እያልክ ነው ማሳቸው ሁለት ሚስት ማለት አገቡ ምናምን ነገር በዛ ተስተዋል ብዬ ወስዳለሁ። ግን ከአንድ ሚስት ጋር ተወሰነ ከአንዷ ሚስት ጋር ተወሰነ። ቅድም ግን በሰው ፐርሰናል እንትን አይመለከተኝም ስትል ነበር። ሐሳብን ቀየርክ? አሁን ቀየርከው። አሁን እኔ ቅድም ምንድነው በመጀመሪያ እርሶን የምቃወም መስሎ እርሶን መደገፍ ፈለግ ካያገባኝ ምናምን ብለህ ማለት ነው። እርሶን ስደግፍ ደግሞ አሁን ምንድነው ያደረከው? እርሶን ተቃወምክ። ይሄ ትክክል አይደለም። አንተ ውስጥ እኔ በሽታን ያየሁት አይደለም። እኔ ሪያሊቲ ነው ሪያሊቲ ከሆነ ቅድም አይመለከተኝም ብለህ ነበር እኮ ቅድም። እንዴት ነው የተገለባበጠው? በምን ሞቲቭ መሆኑን ማወቅ አለብህ መጀመሪያ። በምን ሞቲቭ ነው እኔ አይመለከተኝም ያልኩበት መንገድ ነው። በምን ምክንያት ነው? እሺ ቀጥል እኮ የኔ ሞቲቭ ሳትረዳ እንደዛ ለመፍረድ አትቸኩልም እኮ። አስረዳኝ እኮ ነው የምልህ። ቀጥል። ድምፅህን እንትን አድርገው ምናልባት ድምፅ አለ። ቀጥል እኮ አይደለም። አሁን ለምሳሌ ይሄን ሰውዬ የሚናገሩበት የሆነ ሞቲቭ አላቸው አይደል? የእነሱ ሞቲቭ ምንድነው? በቃ የሆነ ከኖርሙ ያፈነገጠ ዲቤት ያደረገ ከኖርሙ ዲቤት ያደረገ አንድ ሰው የሆነ ባህሪ ሲኖረው የሆነ ነገር ሲያደርግ ያ ነገር ይወገዛል። ውግዘት የሚለው እንትን ራሱ የመጣው ማለት ከቤተክርስቲያን ምናምን መወገዝ ሳይሆን በቃ ያራመደው ስራ የለም ያደረጋቸው ነገሮች ይወገዛሉ ማለት ልክ አይደለም ተብለው ይፈረጃሉ አይደል? በዛ ሰርክል ውስጥ ነው የምታየው ነገር ማለት ነው። በዛ ሰርክል ውስጥ ነው ማለት ያለበት። በነገርህ ላይ መቃወም ከነበረብህ አንተ ሰው ከሆንክ እንደ ወጣት እንደ ዘመናዊ ሰው ምንድነው ማድረግ የነበረብህ? እርሶ ላይ የተደረገው ነገር እኔ እንደማውቀው ሰምተዋል። ሳትሰማ በዚህ ልክ አታውቅም። ግን አሁን ገና ማየት እንዴ ሳትሰማ ነው እያወራ ያለው? አዎ እኮ በዚህ እኔ አሁንማ ተረዳው እኮ በደንብ ተረድቻለሁ። አልተረዳህም እኮ ላስረዳህ። እሺ እኔ ላስረዳህ የእርሶ ታሪክን ልንገርህ እና እንዴት መሰለህ፣ እኛ አባት የሆነ ቤተክርስቲያን ውስጥ አገልጋይ ናቸው፣ ካህን ናቸው፣ መነኩሴ ናቸው፣ ባለትዳር ናቸው። ህጋዊ ሚስት አለቻቸው። ግን ደግሞ እኛ አባት እሷ ላይ ተረጋጋ እኮ አይባልም ነው ያልኩህ። ለርምህ ነው ይባላል ናቸው እኮ ታሪካቸው እንደዛ ስለሆነ ነው። ታሪካቸው ነው እኮ እያወራ ያለሁት እኔ።
እንጂ የመነኩሴን እንትን ሳላቀርቻ አይደለም። ግን የእርሶ ማንነት ነው የምነግርህ። ናቸው ማለት ፕሬዘንትን ስለሚያጠቃልል ነበሩ ማለት ይችላል። እሱ እኔ አሁንም አልቻልኩትም። እኔ ገብቶሃል አባባሌ? አልቻልኩትም። ምልኩስና ሴት ልጅን በመገናኘት ይፈርሳል ብዬም አላምንም። ከሚያምኑ ሰዎች አይደለሁም እንደኔ። ገብቶሃል? ስለዚህ ናቸው ብልም ችግር የለም። ቀኖና ነው የምንሄደው አለ ሴት በተደረገው ቀኖና ስለምንሄድ አንተ አልክ አላልክ እኮ ምንም እዚህ ኢንፍሉዌንስ የለውም። በቃ እንደዛ ከሆነ አስጨርሰኛ። እንደዛ ከሆነ አይሻልም? አዎ መነኩሴ ናቸው፣ ካህን ናቸው የሚለውን ከብደኋላ ይገባኛል ከምን አንጻር እንደሆነ። እኔ ጋር ደግሞ ናቸው የሚለውን ነው የሚገልጻቸው አባታችን እና ባለትዳር ናቸው፣ ሚስት አለቻቸው ቤት ውስጥ። እሷ ግን አላቅም ልጨርስ። እሷ ጋር ስሜታቸውን እንትን ሊያደርጉ አልቻሉም። እኛ አባት ቆባቸውንና እንትናቸውን አውልቀው ደግሞ በደንብ እቺ ካፖዋን አጥልቀው ምናምን ልብሳቸውን ቀይረው የሆነ ሆቴል ውስጥ ሄደው የሚያጫውቷት ደግሞ እዚህ ጋር እንደምታየው እግሯን ማሳጅ እንደሚያደርጓት ችክ አለቻቸው። በጣም ያበደ ታፋ ያላች የምታምር በጣም ቆንጆዬ ናት። እንደውም ፊቷ እኔ ጋር አለ። ከዛ በላይ ደግሞ ከንፈር ለከንፈር እየተሳሳሙ ራሱ ቪዲዮ እኔ ጋር አለ። ልጁ ያወራው ዲያቆን ልጅ ያጋለጠው ሰው እኔ የብልግና ነገርን ግልጽ እንትን አላወጣውም ምናምን ቢልም እኛ ጋር ግን አለ ቪዲዮን። ብዙ ሰዎች ላይ ስለተላከ ቪዲዮ እኔ ጋር አሁን ከንፈር ለከንፈር እየተሳሳሙ አንድ እግሯን ከፍ አድርገው አቅፈው ምናምን እንደዛ አይነት ነገር አለ አሁን። ስለዚህ ምንድነው የተደረገው? ቪዲዮ በድብቅ ተቀረጹ። የቀረጸቻቸው ደግሞ ራሷ ልጅቷ ነች። አሁን እኔ የደበረኝ እዚህ ጋር ምን መሰለህ ያቤ፣ የኦርቶዶክስ ቤተክርስቲያን ዘብ የሆነችው ሸሌዋ ሴት ናት። እርሶ ቢሳሳቱም እርሶን የምታጫውታቸው ሴት እርሶን የሚያጫውቷት ሴት በድብቅ ካሜራ ቀርጻቻቸው ነው የተጋለጡት። ስለዚህ ትክክል አይደለም። አሁን ለምሳሌ ሰው እርሶ ሳይሆን እየተቃወመ ያለው እርሷ ሳይሆን እየተቃወመ ያለው እርሶን ነው እየተቃወመ ያለው። ትክክል አይደለም። ለምን ሲባል የኦርቶዶክስ ቤተክርስቲያን ዘብ የቆመችው አንድ አመንዝራ ሴት ናት። እዚህ ጋር ያለችው ሴት ማለት ነው። እንደፈለገች ታጫውታቸዋለች። ደግሞ ቪዲዮ ቀርጻ የተጣሉት ደግሞ በጥቅም ነው። የሚገርም ነገር የተዋዋሉት በብር ነው። እርሷ ደግሞ ቀርጻ አጋልጦታል ብላ ያለችው በብር ምክንያት ነው። እኔ ታሪኩን በስነ ስርዓት ስለማውቀው ማለት ነው። ገብቶሃል አባባሌ? ስለዚህ እንትን መደረግ ካለበትም እሷንም ትንሽ ገረፍ ማድረግ ይገባ ነበረ። ስለዚህ እኛ አባት ተፈጥሯዊ ግዴታቸውን ነው እየተወጡ ያሉት። ቤት ውስጥ ምናልባት ሚስታቸውን እርጉዝ ልትሆን ትችላለች፣ አይታወቅም። እኔ ዝሙት መስራታቸው አልፈቅድም። ግን ደግሞ በኦርቶዶክስ ቤተክርስቲያን ሕግ መሰረት እንደምታውቀው የስርዓተ እንትኑ የትዳሩን የመጋባትን ስርዓት እንደምታውቀው ነው እንትኑ ማለት ነው። ችግር የለባትም፣ አትቃወምም። ፍቅረኛ መያዝ የለብህም ብለህ ስትቃወም ሰምተህ አታውቅም። ፍቅረኛ መያዝ የለብሽም ስትል ሰምተህ አታውቅም። ኦርቶዶክስ ቤተክርስቲያን ለእንደዚህ አይነት ነገር ሕግ የላትም። መጽሐፍ ቅዱስም ሕግ የለውም። ለዛ ነው ሰዎች ከወለዱ በኋላ ትዳርን የሚመሰረቱት። ብልግና ያስፋፋቸው ኦርቶዶክስ ቤተክርስቲያን ራሷ ስለሆነች እርሶም በኦርቶዶክስ ቤተክርስቲያን መሰረት ነው እዚህ ጋር ያደረሱትና እና ታሪካቸው ይህን ይመስላል። የጎፋ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ናቸው ሰውየው እና ይህን ይመስላል። ለምን የዓለም ቤተክርስቲያኖች ጉባኤ መሪ አይሆኑም? ለምን እንደዛ አይሆኑም? ምንም ለውጥ የለውም ልልህ ነው። ክርስቶስ ቢሆን ራሱ ችግር የለውም። አሁን አንተ ሲጀምር ቆይ ባቢ ስሚ ብራዘር አይደለም እሷን መልሳት ችግር የለውም ተቀጠለ። ክርስቶስ ቢሆን ራሱ ችግር የለውም። አንዴ ክርስቶስ ቢሆን ምክንያቱም ምንድነው ያ መድኃኒት ሊያድም ነው ኮለዛ ነው ኮለዛ ነፍሱን ስለ ብዙዎች ቤዛ ሊያደርግ ነው እንጂ እንትን ሊያደርግ እኮ እኔን ምሰሉ እኮ ነው ያለው። ታዲያ ክርስቶስ ገብቷል። እነዚህ ሰዎች ክርስቶስን ካልመሰሉ እነሱ የፈለጉትን ቢያደርጉ ችግር የለውም። የዓለም ቤተክርስቲያናትን አስተዳዳሪ ለምን አይሆንም ብለህ ስትል እኮ በጣም ከባድ እኮ ነው በነገርህ ላይ። ቀጥል። ሪያሊቲ ነው የሚነግረን እኮ ለምን አይሆንም ነው። ምንም እንትን የለውም፣ ምንም ኢንፍሉዌንስ የለውም። አንተ እዚህ ጋር ስትጀምር የአንተ ሞቲቭ አልገባኝም። እንትን ባቢል ብዙ ነገር ትናገራለህ ከምታወራው ነገር ማለት ነው። ብዙ ነገር እንትን እየተሳደብክ ነው። አልተሳደብኩም።
ለማንኛውም እንትን በል ለመረጋጋት ሞክር እሺ። ማለት እና ከእንደዚህ አይነት ከሚያስጠላ ኔጌቲቭ ኤነርጂ ለመውጣት ሞክር። የትኛው ነው ኔጌቲቭ ኤነርጂ? ከምንድን ነው የምረጋጋው? ራሱ ምንድን ነው የተሳደብኩት? ከምንድን ነው የምረጋጋው? ኔጌቲቭ ኤነርጂው ምንድን ነው አልገባኝም። አሁን በቃ ኔጌቲቭ ኤነርጂ ነው ያለብህ። ተረጋጋ። ለምን ወጣቶቹን ስላነቃው? ወጣቱን ስላነቃው? አዎ። ምን ብለህ ነው የምታገነው? አንተ ምን ብለህ ነው የምታገነው? ላስረዳ። የሚገርምህ ነገር 116 ሴቶችና 56 ወንዶች በቲክታክ ብቻ በውስጥ የሚያወሩ ሰዎች አሉ። ግሩፕ አለን፣ እናወራለን። የሜሴንጀር ግሩፕ ከፍተን በደንብ ትልልቅ ሰዎች አስተማሪዎችም አሉ። ከነበሩበት የውርስ ሃይማኖት ወጥተው 665ን የተቀበሉ ሰዎች አሉ። በዚች ትንሽ ጊዜ ብቻ ማለት ነው። በቲክታክ ብቻ ነው ማወራ። በጣም አሪፍ ነገር ነው። ትመጫለሽ? ፉክ ልታረጊ ነው ሐሳብሽ? እሺ ይመችህ፣ በቃ ይመችህ። አባታችንን አድንቃቸው። እሺ ጥሩ ነገር ነው ያደረጉት። በቃ ኧረ እኔ ምንም አልልም። እኔ ምንም አያገባኝም። ይሄን ሰው ላይ እኔ ያው ስማ፣ ሰው ላይ አልፈርድም። ቆይ የሚሳደቡ ሰዎች አልፈርድም። ሰው ላይ አልፈርድም። ልንገርህ። አዎ እንትን ትልል ኦርቶዶክስ ነህ? ያብ አዎ። እስኪ ጸሎተ ሃይማኖት በልልኝ እስኪ። ምን ለመሆን ነው የምልልህ? አንተን ለማስደሰት? እኔን ለማስደሰት ሳይሆን ያው አይ ቀላል ነገር እኮ ነው። ኦርቶዶክስ ከሆንክ ጸሎተ ሃይማኖት አትልም? ቃለ ማለት መብትህ ነው። የማትለው ግን ለማረጋገጥ ነው አልልም። አይ የሚገርምህ ነገር አለማለት መብትህ ነው። የማትለው ደግሞ ስለማታውቀው አለማለቴ ደግሞ አለመቻሌን ኮንፊርም ያደርግኝ ታውቃለህ? አዎ እሱ ልክ ነህ። አዎ ግን አዝናለሁ። በቃ እቺ መችሽ አንተ የተሻልከስ። ኧረ እኔ እየተደሰትኩ ነው ይመችህ በቃ። አየህ ማን? እሺ ባቢ ሰላም ነው? ሰላም ብያለሁ። አልሐምዱሊላህ። ሐሰኑ ሴና ሁላችሁ ሙስሊሞች ሰላም አለይኩም። ኢንሻአላህ ከታች ያላችሁ ሙስሊሞች ሽንት ቤት የሚገባ ጎረምሳ ምናምን አትበሉ እሺ። ለኛ የምንወደው ነብያችን ነው ኢሳ አለይሂ ሰላም። ወንድማችንን ነብያችንን ነው የሚያመልኩት። ስለዚህ ቢያንስ ነብያችንን አታመልኩብን፣ ወንድማችንን አታመልኩብን በሉ እንጂ እንደዚህ አይነት ቃል አትጠቀሙ። ምክንያቱም ሽንት ቤት መግባት ነውር አይደለም። ነብዩ መሐመድ አለይሂ ሰላቱ ሰላም ሽንት ቤት ይገቡ ነበር። ስለዚህ ቀለል አድርጋችሁ እንትን ለማለት ሞክሩ። ሁለተኛ አላሁ ጀለ ወዐላ በቁርአን ላይ ምንድነው የሚለው? እነዛ ከአላህ ውጭ የሚያጋሩትን አካላት አትስደቡባቸው። ለምን? ፈይሱቡላህ ጀህለን ወዐድወን፣ አላህን ጀለ ወዐላ በመሃይምነትና በጥላቻ ይሳደባሉና። ስለዚህ እናንተ የሆነ ነገር ስትሉ እነሱ አላህን ሲሳደቡ ተጠያቂ እናንተ ናቸው። ስለዚህ ተረጋጉ እሺ። አላህን አታሰድቡ። እናንተም ነብያችንንም ደግሞ አትናገሩ። ሽንት ቤት መግባት በቃ ምንም ነውር የለውም። ነብዩ መሐመድም ይገባሉ፣ ኢብራሂምም ገብቷል። በቃ ኖርማል ነው፣ ሰው ናቸው። ተረጋጉ ኢንሻአላህ። አብሽር ባቢ ቀጥሉ። ቴንኪው። ትልቅ ነገር ነው የተናገርከው። በነገራችን ላይ በጣም አመሰግናለሁ። ሰዎች ስድብን ስንቃወም ስድብን በስድብ በመመለስ አይደለም። በነገራችን ላይ እነዚህ ነብያቶች የሚባሉ ትልልቅ ሰዎች የሚባሉ አማኞች የሚባሉ በነገራችን ላይ ክብር አላቸው። አሁን የዘመናችን እንትኖች አላልኩም እኔ ትልቅ ታሪክ ያላቸው ሰዎች እንኳንና እንደነሱ አይነት ሰዎች ይቀርና እኔ ለነሱ ብቻ ሳይሆን ለና አልበርት አንስታይን ራሱ ትልቅ ክብር አለኝ። ስለዚህ ትክክል አይደለም መሳደብ። እነሱን የምትሳደቡ ከሆነ በጣም ጸያፍ ነገር ነው። እንደዚህ አይነት ቃላቶች አያስፈልግም። ትክክል ነገር ነው የተናገርከው ወንድሜ፣ አመሰግናለሁ። ጆ ተመልሰህ ገብተሃል ድጋሚ? እሺ ባቢ፣ አሁን ልጁ በተናገረው ላይ ሊጨምር ነው። በጣም ነው ማመሰግነው። በአረበኛ ጽሑፍ ላለው ልጅ ላለው ልጅ ደስ ብሎኛል። ምን ድጋሚ ለማንንም አልናገርም። ሰውን አትሳደቡ።
ሰውን አስደስታለሁ ብላችሁ ክርስቶስን ነብዩ መሐመድን አትናገሩ፣ አትሳደቡ። ማንም ሰው የፈለገውን አይምሮ አይዲያ አመቶ ሲናገር ይስበት። የፈለገውን የማመን ያለማመን የራሱ መብት ነው። በመሳደብ ሃይማኖት ይገነባል። ሃይማኖት አይጸናም። እምነት ለራስ ነው። ማንም ለራሱ ነው የሚያምነው። ሰላም እያወራ ነው። አንዴ ማን እንዳወራ ራሱ በቃ ከላይ ያለው ልጅ በጣም ከልብ አመሰግናለሁ። ሳትሳደቡ እምነታችሁን ብቻ ስበኩ። ቴንኪ አመሰግናለሁ። ይሄ ብቻ ነው? አዎ በቃ እኮ የምትሳደበው እኮ አንተ እንጂ እነሱ እኮ አይደለም። በነገርህ ላይ እነሱ እንዲሳደቡ አንተ ነህ እንዲሳደቡ ያደረካቸው የምታውቀው ከሆነ ማለት ነው። ምናልባት ከገባችሁ እናንተ ልብ ቢኖራችሁ ኑሮ ማለት ነው። ከመሬት ተነስቶ የሚሳደብ ሰው አለ? አሁን አንተ ወንካ ወንድሜ እኔ አጥቼ ከሆነ እንደ ግለሰብ ይቅርታ ጠይቃለሁ። አሁንም ይቅርታ እላቸዋለሁ። ነገር ግን ከዚህ በኋላ ለምትሰብኩት ለምታራምዱት እምነት አትስደቡ፣ አትናገሩ። ማንም ስሜታዊ ሆኖ ነው ያንን ነገር የሚናገረው እያልኩኝ ነው። እኔ ተናግሬያለሁ፣ ይቅርታ እላለሁ። እንደ ግለሰብ ነው የተናገርኩት፣ እንደ ማህበር እንደ ተቋም አይደለም። ስለዚህ ይቅርታህን እዛ እንትን አድርገው። ግን ቀጥል ያሲው። ባቢሾ በቃ ተው፣ ይቅርታ ጠይቋል። ማሻአላ እንደዚህ ሲስተካከሉ ደስ ይላል። ጥሩ። እዚህ ጋር የመካከለንም በሌላ ቤት ስትሄድ በወገኖቹ ቤት ስትሄድ እንደዚሁ ንገራቸው። በቃ መልእክታችሁን አድርስልናል። መወያየት የሚፈልግ ሰው ካለ ቁጭ ብለን ልንወያይ እንችላለን። መሰዳደብ፣ መዘላለፍ፣ መናናቅ ግን ለማናችንም ቢሆን መፍትሄም አይሆንም፣ ጽድቅም አይሆንም እና እናመሰግናለን። እንዴት ነህ? ደህና ነህ ጆጆ? ይሰማካል? ይሰማኛል አለው ይመስገን። ልጠይቅህ በእምነት ጥያቄ እንደጠይቀኝ አልፈልግም፣ መጠየቅም አልፈልግም። ችግር የለም። አመሰግናለሁ። ማንኛውም ግን እኮ እርሱ ሊያውቃቸው የሚገባ ነገራቶች አሉ። አሁን ያሲው ለምሳሌ አሁን ኦርቶዶክስ ነኝ ክርስቲያን ነኝ ካለ አሁን አዕማደ ምስጢራት ታውቃቸዋለህ? እኔ የራሴን እምነት በራሴ በኩል እማራለሁ። አሁን ልጠይቅም ለመልስም አይደለም የገባው እኮ እኔ አይደለም። ይሄ ካላወቅ ነኝ ማለቱ ራሱ አይደለህም ነው። ገብቷል? አዕማደ ምስጢራትን ታውቃቸዋለህ ወይ ነው? የምን ቤተ እምነት ተከታይ ነኝ ብዬ ካለው ላንተ ክርስቲያን ነህ? በምን አወቅ? አይደለህም? በምን አወቅ ነው እኮ አይደለህም? በምን አወቅ? አይደለህም ወይ? ክርስቲያን አልከኝ፣ በምን አወቅ እያልኩ ነው እኮ። እኔ ኢትዮጵያ ውስጥ ሁለት እምነት ነው የማውቀው፣ ሁለት ሃይማኖት ነው የማውቀው። ምንና ምን? ሙስሊምና ክርስቲያን ነው። ዋቄ ፈታ የለም። ተው፣ እሱ ታሪክ ነው፣ እሱ አልቀበለውም። ይሄን ካልተግባባን ለምን ይችላል? ምን አልክ? እና እኮ አንተ ሃይማኖትህ ምንድን ነው? አልመልስልህ። ምን ያደርግልሃል? ታፍርበታለህ። ግድ የለህም። አሁንም ይሄንን ንግግርን ተው እያልኩ ነው። ተው፣ አይመለከትም። እኔ ላይ ነው እንደ ህግ ስታወጣ የነበረው። ያንተ ህግ ለሁሉም ይስራል። አንተ የራስን አቋም ተናገር እንጂ ስለሰው አቋሚ እኮ ነው። ታዲያ እኔ እኮ አቋሚ እኮ ነው የምናገረው። አንተ ሃይማኖትህን ታውቀዋለህ ወይ ነው አላማዬ። ደግሞ ሰዎች ሃይማኖታቸውን እንዲያውቁና እንዲመረምሩ ነው የማደርገው። ሌላ ምንም እንትን የለኝም። ክርስቲያን አልከኝ፣ እኔ ክርስቲያን ነኝ አላልኩም፣ አልነገርኩህ። በምንድን ነው የምታውቀው አንተ? በቃ ካልሆንክ ታፍርበታለህ። እሺ እኔ ምን አልኩ ታዲያ? ነው ለማጥቃት እንዲመች ነው። ለማጥቃት ማንን ነው የማጠቃው? ለመዝለፍ። እኔ አልሳደብም፣ ተሳዳቢ አይደለሁም። እኔ ችግሩ እኮ
አንተ አሁን ቅድም ስታወራ የነበረው እንደማትተገብረው የማውቀው እኔ በምን መሰለህ? ገብቶሃል? በልበ ቀናነት ሲያዳምጡህ ነበር እነሱ። አሁን ለምሳሌ እኔ ግን ምንም አልመሰለኝም። ለምን ሲባል ውሸት ነው። አንድ ሰው መጥቶ ኢየሱስ ክርስቶስ ጌታ ምንድን ነው አምላክ አይደለም ብሎ ቢልህ ተመልሰህ ትሳደባለህ። ኢየሱስ ክርስቶስ አምላክ አይደለም ማለት ለእናንተ ስድብ ነው። ገብቶሃል? አሁን ተሳድቤያለሁ። ይሄን ይቅርታ ካልኩ በኋላ ተሳድቤያለሁ አንተ ወይ አላልኩም። ተሳድበሃል አላልኩም። ግን ኤርትራዊ ነህ እንዴ? ኤርትራዊ ነህ ያልከኝ ኤርትራዊ ነህ። የማወራውን አማርኛ አይገባህም። ኤርትራዊ ነህ ይሆናል ብለህ የምትገምተው ምንድን ነው? እሱ ይሄን ያሰባሰለው ምንድን ነው? ሊያስብ ይችላል ብለህ የምታስበው ምንድን ነው? አላልኩም እኮ እኔ እንደዛ ራሱ ክርስቲያን አልኩኝ። ምን አውቀህ ነው አንተ ክርስቲያን መሰለኝ ነው? አትናደድ። እና ደግሞ አላልኩም ሊሳደብ ይችላል አላልኩም። እንዴ ወደ በፊቱ ማንነቱ ይመለሳል ማለት ምን ማለት ነው? አላልኩም እኔ ብያለሁ። እና አንተን ጠይቀኝ የፈለግከው ነገር ምንድን ነው? ጠይቀኝ። እሺ ላውራ። እሺ ሰዎች እንዲያወሩ እኔም ትንሽ ላውራና መድረኩን ልልቀቅ። ሲጨንቀው መጨረሻ ላይ የፈለከው ምንድን ነው ይላል። ለማንኛውም እንድጠይቅህ ፈቃደኛ ከሆንክ ልጠይቅህ። ገብቶሃል? ቅድም አትጠይቀኝ አልጨነቀኝም። እኔ ለአንተ ጥያቄ አልመልስልህም። እኔ አንተንም አልጠይቅም ከዚህ በኋላ። ግን ሃይማኖታችሁን ስትሰብኩ በስነ ስርዓት ሰብኩ። የሰውን ሃይማኖት አትስደቡ ነው ያልኩት። አለቀ። ማንን ነው ስትል የነበረው? ለምሳሌ ማንን ነው? ብዙ አማኝ አለ። አሁን ለምሳሌ ስለማን ነው ስታወራ የነበረው? ግለሰብ ጠቅሰን ተነገርኩኝ። ኔጌቲቭ ኮመንት ለሚሰጡት ለክርስቲያኖችን ነው። እንደዛ ከሆነ አሪፍ ነው። ክርስቲያን አላልኩኝም። አየህ አሁንም ክርስቲያን አለብህ እኮ። እነሱ ናቸው ሲሳደቡ የነበሩት። ሙስጠፋ የሚባል ሲሳደብ ነበረ። ምን ብሎ ሙስጠፋ የሚባል ሲሳደብ ነበረ። ስለተሳደቡ ሲመልስ ነው የነበረው እሱ። ሰደቡትና ሲመልስ ሰደቡትና ነብይ እኮ አዳምጣ። ነብዩ መሐመድ ተሳደቡ እነሱን ሲሳደቡ ነበርና መለሰላቸው። ከዛ ወንድማችን አስተካከለው። አየው አንድ ደቂቃም አልሰጠውም። ማለት የለብህም ብሎ ነው የገሰጸው። አየው አንተ ግን ዝም ብለህ ስታይ ነበረ። እሱ ሲመክር ሰማህና ገብተህ እኔ ይቅርታልኝ እኮ ለጠፋሁት ነገር ይቅርታ አልኩኝ። ከዚህ በኋላ አታድርጉ አልኩኝ። ይሄ ምን ጥፋት ነው እኮ? እንትን አትበል። አሁን እኮ ምንም አልተባልክም። ሀሳቤን ልጨርስበት። በመሀል ባትገባ ግን መልካም ነው። አልገባም። አንተም ፍቅር ሆነ ማከል ላይ ሆነ ሀምታ ሆነ ዳኒና አነጋገር እሺ የአህዛብ ባህሪ ነው። መንከትከት የአህዛብ ባህሪ ነው። ለምን ሲባል ስላልዳኑ። እንግዲህ ሁላችሁም እያያችሁ ነው። ይመችህ፣ ይጣፍጥልህ፣ ደስ ያለን አድርግ። ይሄ አንተ ቤት ነው። በአንተ ቤት ለማንም ሰው መወሰን አይችልም። እንደፈለክ እሺ ናምን በአሐዱ አምላክ እግዚአብሔር አብ አሐዚ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያስተሪ ይላል። ለማንኛውም ምንድን ነው እነሱ ሀሳቤን አላስጨርሰኝም፣ አቋረጠኝ እንጂ ቁም ነገር እያወራሁ ነበረ። ትልቅ ነገር እያወራሁ ነበረ። እነሱ ስድብ ብለው የሚሉት ምንድን ነው? አንተ በስነ ስርዓት እነሱን የሚቃወም ሀሳብ ከተናገርክ ለእነሱ ስድብ ነው። እሺ መሲ ነይና፣ ችግር የለውም እናውራ። ነይ ሃይማኖት ስላላቸው እኮ ነው መጽሐፍ ቅዱስ አህዛብ የሚለው። ሃይማኖት ስለሌላቸው አይደለም። ጣዖት አምላኪያን እኮ ነው አህዛብ ያላቸው መጽሐፍ ቅዱስ። እንጨት ፈላጮች፣ ቀራጮች እኮ ነው አህዛብ ያላቸው መጽሐፍ ቅዱስ እንጂ ሃይማኖት ስለሌላቸው አይደለም። ጣዖትን ለሚያመልኩ ሃይማኖት አለን ለሚሉ ሰዎችን ነው አህዛብ ያላቸው መጽሐፍ ቅዱስ። ጳውሎስ ደግሞ እኛ ዘራችን በዘር ከአይሁድ እንጂ ከነዛ ከዲቃላ አህዛብ አይደለንም ይላል ጳውሎስ የሚባለው ሰው ራሱ ማለት ነው። መጽሐፍ ቅዱስን ስለማታነቡት እኮ ነው። በጣም ከባዱ ችግር መጽሐፍ ቅዱስን አለማንበብ ነው። ለማንኛውም በልበ ሰፊነት ልታዳምጡት የሚገባ ነገር ምንድን ነው?
አንድ ሰው ይመጣና የእናንተን ሃይማኖት ከተቃወመ እየተሳደበ አይደለም። ኢየሱስ ክርስቶስ አምላክ አይደለም ከተባልክ መጽሐፍ ቅዱሳዊ መሰረት አድርጎ ስለሆነ እንደዛ የሚለው ሰው በቃ በፍቅር ነው ማዳመጥና መቀበል የሚገባ። መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ አምላክ የሚል የለም እስከተባለ ድረስ በቃ መቀበል ነው ያለብህ። ኢየሱስ ክርስቶስ ራሱ በምድር ሲኖርበት በነበረ እድሜው 33 ዓመት አምልኩኝ ብሎ እስካላስተማረ ድረስ በቃ ኢየሱስ ክርስቶስ ሊመለክ ይገባዋል ማለት አይገባም። ስለዚህ ሰው እንደዛ ብሎ ሲል ደግሞ ስድብ አይደለም። እንደዛ ብሎ ካለ ሰው አንተ ትወርድና የሰዎች ነቢይ፣ የሰዎች ማንነት፣ የሰዎች አምላክ፣ የሰዎች እንትን፣ የሰው ሃይማኖት፣ የሰው እንትን መዘርጠጥና ማንጓጠጥ ትክክል አይደለም። ስድብ የሚባለው ነገር ለይታችሁ ብታውቁት መልካም ነገር ነው እኔ የማውቀው። የሚያሳዝነው ነገር ደግሞ መጽሐፍ ቅዱስ ራሱ እየሰደብክ አስተምር ነው የሚለው። እየሰደብክ በዘለፋ ገስጽ ነው የሚለው። በዘለፋ አስተምር ነው የሚለው። ስለዚህ አንዳንዴ መሳደብ የለብንም ብለን ስንል ኢየሱስ ክርስቶስ ራሱ እኔ አለ ተባለ አላምንበትም እኔ ኢየሱስ ክርስቶስ ይላል ብዬ አልልም። እናንተ ዲቃላዎች፣ እናንተ እባቦች፣ እናንተ ደንቆሮች፣ እናንተ እንትኖች ብሎ ሲሳደብ ይሄ ከስድብም በላይ ነው። ስለዚህ ኢየሱስ ክርስቶስ ተሳደበ ብዬ አላምንም። መቃወም ያለብን በመጀመሪያ ስለ ስድብ ስንል ስድብን ስንቃወም መጽሐፍ ቅዱስን ነው መቃወም ያለብን ማለት ነው። መጽሐፍ ቅዱስ ውስጥ ስለተጻፈው ስድብ ነው። መጽሐፍ ቅዱስ እየሰደብክ አስተምር ስላለው ነው መቃወም ያለብን የምንቃወም ከሆነ ማለት ነው። የሚያሳዝነው ነገር ግን አንባቢ ትውልድ የለም። መጽሐፍ ቅዱስ ገልጦ አይቶ የማያውቅ ትውልድ ነው እዚህ ጋር መጥቶ የክርስትናና የክርስቶስ ከለላ መሆን የሚፈልገው። ስለዚህ ትክክል አይደለም። መጽሐፍ ቅዱስን አለማንበብ እንደነዚህ አይነት ባለጌ አባቶች እንድትደግፍ ያደርጋል። እንደነዚህ አይነት ነውረኛ ታሪክን እዚህ ጋር መጥተህ ከለላ እንድትሆንላቸው ያደርጋል። በነገራችን ላይ እናንተም እንደዛ ናቸው። ሰው ሲቃወም እንደዚህ ከድሮ እንዲህ የሚያደርጉ አባቶች አሉ። ገዳም ውስጥ ቤተክርስቲያናት ውስጥ ብዙ ነውር ስራ ይሰራል ተብሎ ሰው ሲያወራ አይመለከታችሁም ብላችሁ ነው የምትመልሱላቸው። እናንተ ምን አገባችሁ ነው የምትሉት? አሁን መጥቶ አንድ ሰው እንደዚህ ተደረጉ ብሎ ቢል ይቃወሙታል። ምን አገባ ነው የሚሉት ይላሉ። ራሱ አሁን በየኮመንቱ ገብታችሁ ብታዩት እንደዚህ ይሄ ቪዲዮ ፖስት የተደረገበት ኮመንት ስር ገብታችሁ ብታነቡት የሚያሳዝን ኮመንት ነው። ጉዳችንን ለምን በአደባባይ ታውጡታላችሁ የሚል ኮመንት አላየሁም። ጉድ እኮ እንደዚህ አይነት ነውር ስራ እኮ አፍነህ የምታስቀምጠው ከሆነ የማታጋለጥ ከሆነ ይበላል እኮ። ኦርቶዶክስ ቤተክርስቲያን ወንፊት ያደረጋት እኮ እንደዚህ አይነት ነገር ስለማይጋለጥ እኮ ነው። ባለጌ አባቶችን ተሸክማ ስለምትሄድ እኮ ነው። በነውረኞችን ስለምትመራ እኮ ነው። ልክ እንደነዚህ አይነት አባቶች ማለት ነው። የብልግና መፈልፈያ ስለሆነች እኮ ነው። ለምን ሲባል አታጋልጥማ። ለምን ሲባል ነውር የሚሰሩ አባቶች አታጋልጥም። እሷ ለይተህ ትመታዋለህ። ምን ችግር አለው? እነሱን ስትቃወም ቤተክርስቲያን ተቃወምክ ማለት አይደለም። እነሱን ስትሳደብ ቤተክርስቲያንን ተሳደብክ ማለት አይደለም። ሰዎችንም ግን የሚመስላቸው እንደዛ ነው። ስለዚህ ልብ ካላችሁ ወጣችሁ ነው በሙሉ መቃወም ያለባችሁ። አይ ቪዲዮ አሁን የተቃወሙት ለምንድን ነው? ቪዲዮ በባለጌ ሴት እጅ ስለገባ ሌሎች ቤተ እምነቶች ፖለቲካ ከሚሰሩበት ተብሎ ነው ራሱ ኦርቶዶክሳውያን ስለዚህ አባት አስተያየት የሰጡት። ሚስጥሩ ይሄ ነው። ቪዲዮ ከያዘችው ሴት ስለተጣሉ ሌሎች ቤተ እምነቶች ፖለቲካ እንዳይሰሩበት ብለው ነው ራሳቸውን እየተቃወሙ ያሉት ማለት ነው። ወደው አይደለም። ማንንም ሰው የማያውቀው ቪዲዮ ቢሆንም አኖረው አንድም ሰው አያወራም ነበረ፣ አይወራበትም ነበር። ገስጸናቸዋል፣ አውርተናል፣ በውስጥ መክረናቸዋል ምናምን እና እምቢ ካሉ ማንንም ሰው ከኦርቶዶክስ ከቤተ ክርስቲያን በላይ አይደለም ምናምን ብለው የሚያወሩት ፖለቲካ ነው። ቪዲዮ ያለው ከባለጌ ሴት ጋር ነው። እሷ ነው የቀረጸችው። ስለዚህ ዝም ብትሉ ታጋልጣለች። እሷ አጋለጠች ማለት ደግሞ ሌላ ሰው ፖለቲካ ይሰራበታል ብለው ነው። ኦርቶዶክስ ቤተክርስቲያን እንዳትመታ ቀድመን እንትን እንስራበት ተብሎ ነው ራሱ እየተሰራ። ማናውቀው ነገር አለ እንዴ? ግን በነገራችን ላይ እንደነዚህ አይነት በ21ኛው ክፍለ ዘመን እናንተ ማንን ነው የምትሸውዱት? ላለመዋ እስኪ ያሲው ሐሳባችሁን ስጡ በሌላ ነገር። እስኪ እኔ በኋላ ላይ አወራለሁ እንደው
ባቢው ማውራት የምትፈልገው ነገር ካለ መልቀቅ እንችላለን። አይደለም አውሩ፣ ችግር የለውም ስለፈለጋችሁት። እኛማ ያው በሃይማኖት የሚወያይ ሰው ካለ እናስገባለን፣ ግን ከሌለ ደግሞ እንውረድልህና አንተ የምትፈልገውን ነገር አውራ። እና መቀመጥ እንትን ነው እኒህ ስራቸው ጠንቅቄ ስለማውቀው ነው። እርኩስ ናቸው። ፖለቲካ የሚሰሩት በእንደዚህ አይነት ነገር ኖርማል እኮ ነው። ሰው የፈለገበትን ቦታ መቀመጥ ይችላል። የሰው የፈለገውን ማለት ይችላል። ፖለቲካ የሚሰሩት ግን በእንደዚህ አይነት ነገር ነው። እርኩስ እነማን ናቸው? ምን አልክ? እርኩስ እነማን ናቸው? እርኩሶቹን ነው እያወራው ነው ከሰው ጋር። ለምን ጣልቃ ትገባለህ? ያሲን ሚስ ላረገው አይ እርኩስ ናቸው ስትል ብዙ ሰው እየጠቀስክ ነው። ብዙ አንተ ቁጠራቸው ከፈለክ። እባክህ ከግለሰብ ውጥና ስለራስ ስለ ነገሮች ሳወራው አሁን ሳወራው የነበረው ነገር ስህተት አለው ብለህ ትላለህ? አሁን እኮ በቃ ረጅም ሰዓት ነገርከና ሰማን። እኔ በዚህ ነገር ላይ ተቃውሞ አይደለም። በቃ አሁን እኮ እኔ እሱ አይመለከትህም ምን ማውራት እንዳለብኝ አንተ አትመርጥልኝም እኮ። ግን ሳወራው የነበረው ትክክል ነው ወይ? እየሰራክ እንደሆነ ይኸው ማንም ሰው ስሜት ያውቀዋል። ሁሉም ሰው እዚህ ያለው እንረዳሃለን። በቃ ሌላ አጀንዳ አስቀርና ሌላ ቦታ ግባ፣ ሌላ ነገር እናውራ። እሱ አይመለከትህም አልከው እኮ የኔ አጀንዳ አትመርጥልኝም። ግን ሳወራው የነበረው ስህተት አለው ወይ? አስተምረና ሌላ ነገር አስተምረን። በቃ ሰውዬው እያስተማርኩ እኮ ነው። አንተ የሲኖዶሱ የበላይ ጠባቂ ነህ? አዎ ፓትሪያርክ እኮ ነኝ። ለምን ዲዳ አትከሳቸው? ወንጀል ካለባቸው ሄደህ ለምን አትከሳቸው? ማንን ነው የምከሰው? ያው እኚህ አባት አጥፎ ብለህ ካለም እዚህ አደባባይ ላይ ያሰጣሃቸው ይገዘታል እንጂ ለምንድን ነው የምከሳቸው? እኔ ሞኝ ነህ እንዴ? አይ ታዲያ ሲጀመር እኮ እነዚህ ሰዎች ምናምን እያልክ ሙሉ የአማኙን ስም መናገር መጥቀስ አያስፈልግም። እንደ ግለሰብ አጠፋህ፣ እንደ ግለሰብ ተናገር። እኔ ወንድሜ በነገራችን ላይ የሚያሳዝነው ነገር ምንድን ነው? ኦርቶዶክስም ቅስናም ድቁናም ቀሳውስትም ካህናትም ገዳምም ከኔ በላይ አታውቀውም። መጽሐፍ ቅዱስም ከኔ በላይ አታውቀውም። እሺ ዝም ብለህ ነው እኮ እየተቀደድክ ያለው። ምንም በማታውቀው ነገር እኮ ነው። የጥቅም ጉዳይ ነው ያጣላት ወይስ ምንድን ነው? ታወቅክ ማለት ስማ አታውቀውም። ዝም ብለህ ነው እየተቀደድክ ያለው። እኔ ማን ነኝ? እኔ የት ነበርኩ? እኔ ምንድን ነኝ ስለማታውቅ የሚያሳዝነው ነገር ስለሱ አታውቅም አንተ። አሁን እነዚህ አባቶች ምናምን ብዬ ሳወራ አንተ አታውቃቸውም። ከአንተ በላይ እኔ ነኝ የማውቃቸው። ስለዚህ የሚያውቃቸው ሰው ሲያወራ እንትን ነው ማለት ያለብህ፣ ማዳመጥ ነው ያለብህ። የጠየኩን አንተ ከዛ ውስጥ ያስወጣት ምንድን ነው? ጥቅም ነው ወይስ ምንድን ነው? እምነት ነው ያስወጣት? ከየት? አይ አውቃቸዋለሁ ነበርኩበት አላልክም አንተ እኮ። ከየት ነው? ብዙ ነገር ነው የጠቀሱት። ቤተ እምነት፣ ከገዳም ውስጥ፣ ከቤተ እምነት ውስጥ፣ ከመቅደስ ውስጥ። ተረት እኔ በነበርኩበት ስማ በነበርኩበት እኔ ባየሁት በሰማሁት ተረት ነው፣ ትርክት ነው፣ ውሸት ነው፣ ማስመሰል ነው፣ ሌብነትን ነው፣ ዝሙትን ነው፣ ብልግናን ነው ያለው። እኔ ጋር አሁን ስማ፣ እኔ ስርዓት ያለኝ ሰው ነኝ። በዛ ፖለቲካ መስራት አልፈልግም እንጂ ገዳም ውስጥ የሚደረገው ብዙ ቪዲዮ አለ እኔ ጋር። ከፈለግ ሰርታል፣ የሚገባን ሰርታል። ምንም የምታመጣው ነገር የለም። እየሰራክም ነው። ምን ታመጣለህ? እየነገርኩህ እኮ ነው። ኦርቶዶክስ ቤተክርስቲያን የምትባለው እኮ ነው የምልህ። በመነኩሴዎች ነው የምልህ። ገዳም ውስጥ በሚኖሩ መነኩሴዎች የሚሰራ ቪዲዮ ራሱ እኔ ጋር አለ። ከፈለኩ እኔ በአናቷ ልተክላት እችላለሁ። ሚዲያ ላይ የወር አጀንዳ ነው የምሰጠህ ከፈለኩ። እኔ ግን በእንደዚህ አይነት ነገር ፖለቲካ መስራት አልፈልግም። ስማ አትናደድ። ሁለት ባለጌ ሰዎች ባደረጉት ነገር መወቀስ የለባትም ብዬ ስለማምን፣ ሌላው መሸማቀቅ የለበትም ብዬ ስለማምን እንጂ ገብቷል። የ20 ምናምን ደቂቃ ቪዲዮ የ21 ደቂቃ ቪዲዮ ሚዲያ ላይ ለቅቄ
እንድትሸማቀቅበት ነው የማደርገው። ሰው ፓርት 1 ፓርት 2 እያለ ነው አጀንዳ የሚያደርገው ከፈለገ። እኔ ግለሰብን አይደለም እኮ ማምነው ብራዘር፣ ተረዳኝ። እኔ አምላክን ነው ማምነው፣ እግዚአብሔርን ነው ማምነው። ግለሰብ እንደ ግለሰብ ይሳሳታል። ሄደህ ግለሰቡን ጠይቅ። እኔ ለምን ታሸማቅቀኛለህ? እኔ ምን አገባኝ? መጠየቅ ካለበት በኃጢአቱ መጠየቅ እኮ ጥናት አንደኛ ነገር እየነገርኩ ነው። ከኔ በላይ ስለማታውቅ አንተ ዝም ማለት አለብህ። በቃ እኔ ሳወራ መስተካከል ያለበት አባቶ አውጣና በትን ያለን በእንደጃ እንዳለ አውጣና በትን። እኔ ባለ እንትን አይደለሁም ወንድሜ፣ ፖለቲካ መስራት አልፈልግም። ባለጌ አይደለሁም። እኔ መመከር ያለበትን ሰው አልሰራሁም። እኔ መመከር ያለበትን እመክራለሁ፣ መስተካከል ያለበትን መስተካከል አለበት ብዬ እላለሁ። ከዛ ውጭ ያለ ነገር ግን ስራ አይደለም። አሁን የኛ አባት ራሱ ከንፈር ለከንፈር ከልጅቷ ጋር እየተሳሳሙ እሷ ግማሽ ፊቷ አለ እኔ ጋር ገብቷል። ግማሽ ፊቷ እንዳትታወቅ ከንፈር ለከንፈር እየተሳሳሙ ራሱ እኔ ጋር አለ። ዲያቆኑ አዝነን የቆረጥከው ለኦርቶዶክስ አዝነን የቆረጥከው እኔ እኮ አይደለም ያወጣሁት፣ ራሳቸው እኮ ናቸው። ኦርቶዶክሳውያን ራሳቸው ናቸው ያወጡት። እኔ ጋር አለ ቪዲዮ እኮ ቪዲዮ እኔ ጋር አለው ነው የምልህ። ምንድን ነው የምቆርጠው? እኔ አልቆረጥኩም፣ ራሷን የቆረጠችው። ለምን ትናደዳለህ? እንዴ ምንድን ነው የሚያወራው? አልተናደድኩኝ። ምን እያልክ ነው አሁን? ቴሌግራም ላይ ልቀቀው፣ የምትፈልገው ሳይት ላይ ልቀቀው። ምን አገኝበታለሁ? ለቀቁት እኮ ግማሹን አንለቅም መልቀቅ አንፈልግም ብልግና ነው ብለው ለቀቁት። አሁን ኦርቶዶክሳውያን እኔ ደግሞ አይ ይሄ አለ ብዬ ብለቅ ምንድነው ምን አገኝበታለሁ? እኔ ፍላጎቴ ምንድነው እንደዚህ አይነት ባለጌ አባቶች ኦርቶዶክስ ቤተክርስቲያን ውስጥ እንዳሉ ካህን ነኝ፣ አገልጋይ ነኝ፣ ዲያቆን ነኝ፣ ቄስ ነኝ ብለው ብልግና የሚሰሩ አባቶች እንዳሉ አሁን አይደለም የምናገረው። ደፋሪ አባቶች እንዳሉ እኮ ከድሮ ጀምረን ስንናገር ነበረ። አሁን መጥተው ካጋለጡ ግን መጋለጡ ለኔ በቂ ነው እንጂ ከንፈር ለከንፈር እየተሳሳመ እኔ እንትን ፖርኖግራፊ ኢንዳስትሪ ሰራተኛ አይደለሁም። እኔ ምን ይሰራልኛል? አንተ ስለ ኦርቶዶክስ ቤተ እምነት ምን አግብቶት ነው ትልቅና መስቀዱ ወይም ተመክረው? ትውልድ እየጠፋ ነው። ስለ ትውልድ ይመለከተኛል። እኔ ወጣት ነኝ፣ ኃላፊነት አለብኝ እንደ ሰው ገብቷል። ግዴታ አለብኝ። ስለ ኦርቶዶክስ ነው ግዴታ ያለብኝ? ምን አገባኝ እኔ ስለ ኦርቶዶክስ። እኔ ስለ ወጣቶቹን ነው እያወራ ያለሁት። ኦርቶዶክስ የራሷ መመሪያ አለባት። ስለ ኦርቶዶክስ መቼ አወራው እኔ? ታዲያ አሁን እኛ አባት ኦርቶዶክስ አይደለም እንዴ? እና ምን አገባኝ እኔ ስለ ኦርቶዶክስ? ስለሚጠፋው ትውልድ እኮ ነው እየተናገርኩ ያለሁት። ገዳማት ውስጥ ቤተ እምነት ውስጥ ቤተ መቅደስ ውስጥ እኮ ቪዲዮ ብዙ አለኝ አለኝ የ21 እንትን አለኝ። ካህናት ነኝ ምንድን ነው እንትን መነኩሴ ነን ምናምን ብለው በወጣትነታቸው ገዳም ውስጥ ገብተው አሁን ለምን አንድ ነገር ልንገርህ፣ ምልኩስናን እቃወማለሁ። ለምን ሲባል ጽድቅን የፈለገ ሰው አይደለም ገዳም ውስጥ ሂዶ መኖር የሚፈልገው። የቤት ክራይ መክፈል ያቃተው የተናደደ የተበሳጨ ሰው ተስፋ የቆረጠ ሰው ብቻ ነው እዛ ጋር የሚገባው። ከገባ በኋላ ደግሞ በነፃ ነው የሚኖረው። ገብቷል? በነፃ እየኖረ በነፃ ምግብ እየተመገበ ቅጠል ነው የሚበሉት ውሃ ነው የሚጠጡት እየተባለ ምግብ እየተመገበ እዛ ውስጥ ደግሞ ብዙ ብልግና ነው የሚሰራው። ትሰማለህ? አንተ ከዚህ በፊት ነበርክበት አይደለም? እዛ ቤት እምነት ውስጥ ምን አገባውን ስለኔ? አይ ምን ብሎ ነበር ያኔ የሚያምኑት? ምን ብሎ ነበር ተታመን የነበረው? አንተ ምን ስለነበር ነው እዛን ጊዜ ገዳም የሚገቡ? ማንን ነው? ለምን ኦርቶዶክስ አንተ ነበርኩበት ብለሃል። ገዳም የሚገቡት ምን ስለነበር ነበር? ሰዎቹ የሚገቡትን ገዳም ውስጥ የሚገቡት ነገርኩህ እኮ የቤት ክራይ መክፈል ያቃታቸው፣ ስማ፣ የተናደዱ የተበሳጩ፣ በፍቅረኛ የተካዱ ሰዎች እንጂ ጽድቅን የፈለጉ ሰዎች አይደሉም ገዳም ውስጥ የሚገቡት። ምልኩስና ውሸት ነው። ኢትዮጵያ ውስጥ ያለው ምልኩስና ውሸት ነው። ሰው ቅጠል እየበላ ውሃ እየጠጣ ነው የሚኖረው የሚባለው ነገር ውሸት ነው። በቆሎውን እየበላ ነው የሚኖረው። ወንድሜ ተካልዳለህ እንዴ? አንተ ለምን ገባ እንዴ? እኔ ነበርኩ ብያለሁ። ነበርኩበት አላልክም? ምኑ አውቀዋለሁ። ነበርኩበት አላልክም? እና ገዳም መግባት መሄድ ማየት እንትን ማለት የግድ እንትን መሆን አለብኝ እንዴ? ሞኝ ነህ እንዴ?
ታደግ ሞኝ ነህ አንተ። ገብተህ አታውቅም? አይ ጭንቅላት ደስ ይላል። አይ ገብተህ አታውቅም አንተ። ገዳም ገብተህ አታውቅም? አይ ነበርኩበት ብለህ ተናገርኩ እኮ አንተ ነህ እኮ አልተናገርኩም። በል ገብተህ ታውቃለህ ወይ? ነበርኩበት አልክ። ነበርኩበት አውቃለሁ፣ ጠንቅቄ አውቃለሁ አልክ። ነበር የሚባለው የትናንት ነገር ሁሉ ነበረ ይባላል። እሺ ደደብ አትሁን። አትሳደብ እኮ እየደደብክብኝ እኮ ነው። አሁን ሐሳብ ልስጥ። በቃ ስጀመር ማውራት ዝም ብለህ እያወራ ነው። ቆይ አንዴ ሐሳቤን ልስጥ። እንደው አንዴ ዝም ብለህ ትቀድዳለህ እንዴ? እድል ሲሰጥህ ጨባ። ሀኒ እንዴት ነሽ?